ሰላም ጤና ይስጥልኝ። ዶክተር ትንሳኤ ነኝ። እድሜያችን እየጨመረ ሲሄድ ሊከሰት የሚችል የነርቭ በሽታን ሙሉ በሙሉ የመከላከል አቅም ያላቸውን ምግቦች፣ አትክልቶችና መጠጦች የምንመለከት ይሆናል። አስቀድመን እድሜያችን እየጨመረ ሲመጣ ከነርቭ ጋር ተያይዞ ለሚከሰቱ የጤና እክሎች የመጋለጥ እድላችን የሚሰፋበትን 4 ዋና ዋና ምክንያቶችን እናያለን። አስከትለንም እያንዳንዱ ምግቦች የምንመለከት ይሆናል። በጥሞና ከተከታተላችሁ የራሳችሁንም የቤተሰቦቻችሁንም ጤና የማሻሻል አቅም ያላቸውን እውቀቶች ታገኛላችሁ። እስከ መጨረሻው አብራችሁን ቆዩ። እድሜያችን እየጨመረ ሲመጣ ከነርቭ ጋር ተያይዘው ለሚከሰቱ የጤና እክሎች የምንጋለጥበት ዋነኛ 4 ምክንያቶች የሚከተሉት ናቸው። አንደኛ፣ ሰውነታችን ነርቭና የሰውነታችን ሕዋሶች የማደስ አቅሙ እየቀነሰ መምጣት። ሰውነታችን በስቲም ሴል አማካኝነት በውስጡ ያሉ የተለያዩ ክፍሎችን ያድሳል፣ ይገነባል። ስቲም ሴል በጣም ልዩ የሆኑ የሕዋሳት የሴል አይነቶች ናቸው። እነዚህ ሴሎች ሰውነታችን አስፈላጊ ሲሆንና አስገዳጅ ሁኔታዎች ሲገጥመው ይጠቀማቸዋል። ለአብነት ያህል ቁስለቶችና አደጋዎች የሰውነት ክፍሎቻችን ላይ ሲከሰት ሕዋሳቶች ሲጎዱ እነዚህን ሕዋሳት የሚገነባውና የሚያድሰው በስቲም ሴሎች አማካኝነት ነው። ስቲም ሴሎችን በመጠቀም ሰውነታችን የተጎዱ ሕዋሳትን ለመገንባትና ለማደስ የሚያስፈልገውን ኬሚካሎች፣ ቲሹዎች፣ ሴሎች ያመርታል። ነገር ግን እድሜያችን እየጨመረ ሲመጣ ሰውነታችን ይህን አቅምና ብቃቱን እያጣ እየቀነሰ ይመጣል። ሁለተኛ፣ ነርቭም ሆነ ሌሎች የሰውነታችን ሕዋሳት በደም አማካኝነት የሚደርሳቸው ኦክሲጅን እና ሌሎች ንጥረ ነገሮች በሚገባው መጠን ማግኘት አለመቻል። በእርግጥ የዕድሜ መጨመር ብቻውን የደም ዝውውር ላይ ቀጥተኛ ተጽዕኖ አያሳድርም። ያለን የአመጋገብና የአኗኗር ስርዓት የራሱን አስተዋጽኦ ያደርጋል። ሶስተኛ፣ በዕድሜ መሄድ ምክንያት የሚከሰቱ በሽታዎች። ለአብነት ያህል ስኳር በሽታ፣ ከፍተኛ የደም ግፊት፣ አርትራይተስ እና ተመሳሳይ የጤና እክሎች። እነዚህ በሽታዎች በቀጥታም ይሁን በተዘዋዋሪ ነርቭ ላይ አሉታዊ ጫናዎችን ያሳድራሉ። ለምሳሌ ለስኳር በሽታ የተጋለጡ ሰዎች በደም ቧንቧዎች ውስጥ በጣም ክሮኒክ የሆነ የስኳር ሞለኪውል መንቀሳቀስ፣ መሰራጨት በሚከሰትበት ጊዜ ዲያቤቲክ ኒውሮፓቲ ተብሎ የሚጠራው የነርቭ በሽታ የመጋለጥ ዕድላቸው ሊሰፋ ይችላል። ይህ አይነት የነርቭ በሽታ ከአከርካሪ አጥንቶቻችንና ከአእምሯችን ውጭ ያሉ ነርቮችን የሚያጠቃ በሽታ ነው። አራተኛ፣ ከዕድሜ መሄድ ጋር ተያይዞ የሚፈጠር የሕዋሳት እብጠትና መቆጣት። ዕድሜያችን ከፍ እያለ ሲመጣ ሕዋሳቶች ላይ የሚከሰት እብጠት፣ መቆጣት በቀጥታም ይሁን በተዘዋዋሪ የነርቭ ጫፎችን ሊጎዳ፣ ዳሜጅ ሊያደርግ ይችላል። የሚከተሉት ምግቦች ከዕድሜ መሄድ ጋር ተያይዞ ሊከሰት የሚችሉ የነርቭ በሽታዎችን አስቀድመው የመከላከል አቅም አላቸው። አንደኛ፣ ዓሳ። ዓሳ በውስጡ ኦሜጋ 3 ፋቲ አሲድን ይዟል። በዋነኛነት ደግሞ DHA ዶኮሳ ሄክሳዮኒክ አሲድ ተብሎ የሚጠራውን በእርግጥ የተለያዩ ዓሳዎች በውስጣቸው ያለው የኦሜጋ 3 ፋቲ አሲድ መጠን ይለያያል። በአጠቃላይ ግን ሁሉም ዓሳዎች በውስጣቸው ዶኮሳ ሄክሳዮኒክ አሲድ ተብሎ የሚጠራውን ኦሜጋ 3 ፋቲ አሲድ ይዘዋል። ይህ ኦሜጋ 3 ፋቲ አሲድ አይነት የነርቭ ግንባታና እደሳ ላይ ቀጥተኛ ተሳትፎ ያደርጋል። ለአብነት ያህል ዓሳ ውስጥ ያለው DHA ተብሎ የሚጠራው የፋቲ አሲድ አይነት የነርቫችን ክፍል የሆነውን ማይሊን ተብሎ የሚጠራውን የነርቫችን ክፍል እንዲገነባና እንዲታደስ ይጠቅማል። ማይሊን ተብሎ የሚጠራው የነርቫችን ክፍል በስብ የተሸፈነ የስብ ይዘት ያለው ሲሆን ሰውነታችን በአእምሯችንና በተለያዩ የሰውነት ክፍሎቻችን መካከል ኒውሮኖችን፣ ነርቮችን ተጠቅሞ በበቂ መንገድ መልእክትን ማስተላለፍ እንዲችል የማቀላጠፍና የማመቻቸት ስራን የሚሰራ እንደ መስመር የሚያገለግል የነርቭ ክፍል ነው። ሁለተኛ፣ እንቁላልን ከአረንጓዴ ተክሎች ጋር አብሮ መጠቀም። ለምሳሌ ያህል ከሰላጣ፣ ከቆስጣ፣ ከሀበሻ ጎመን እና ተመሳሳይ ቅጠላ ቅጠሎች ጋር እንቁላልን ከነዚህ አይነት ቅጠላ ቅጠሎች ጋር አንድ ላይ መመገብ የቪታሚን ቢ ኮምፕሌክስን ቪታሚኖች ሙሉ በሙሉ ለሰውነታችን ይሰጣል። በአጠቃላይ 8 አይነት ቢ ቪታሚኖች አይነት አሉ። እነዚህ ቪታሚኖች አረንጓዴ ቅጠላ ቅጠሎች ውስጥ እስከ 6 የሚጠጉ የቢ ቪታሚን አይነቶችን እናገኛለን። በእርግጥ መጠናቸው ይለያያል። እንቁላል ውስጥ እስከ 7 የሚጠጉትን የቢ ቪታሚን አይነቶች እናገኛለን። እንቁላልንና አረንጓዴ ቅጠላ ቅጠሎችን አንድ ላይ በምንመገብበት ጊዜ
8ቱንም የቢ ቪታሚን አይነቶች ለሰውነታችን እናቀብላለን። ቢ ቪታሚኖች ከነርቭ ግንባታና እደሳ ጋር ቀጥተኛ ትስስር ያላቸው የቪታሚን አይነቶች ናቸው። እንቁላልና አረንጓዴ ቅጠላቅጠሎችን አንድ ላይ በምንጠቀምበት ጊዜ የሚከተሉትን የቢ ቪታሚን አይነቶች ከሌሎች በተሻለ በጥሩ መጠን እናገኛለን። ቢ1፣ ቢ6፣ ቢ12 እና ቢ9 ተብለው የሚጠሩ የቪታሚን አይነቶችን እነዚህ የቢ ቪታሚን አይነቶች ከነርቭ እደሳና ግንባታ ጋር ቀጥተኛ ግንኙነት አላቸው። ከላይ የተመለከትናቸው የቢ ቪታሚን አይነቶች የነርቭ ስርዓት ውስጥ በቂ የሆነ የኃይል መሰራጨትና መመረት እንዲኖር በማድረግ ማይሊን ብለን የጠራነውን ከላይ የተመለከትነውን የነርቭ ክፍልን ጨምሮ ሌሎች ሕዋሳትን በሚገባ እንዲታደሱና አዳዲስ መልእክትን የሚያስተላልፉ መልእክት አስተላላፊ ኒውሮኖች እንዲመረቱ እንዲገነቡ ያደርጋል። ሶስተኛ፣ ምስር። ምስር ክክና ድፍን ምስር በውስጣቸው ከፍ ያለ ማግኒዚየም ይዘዋል። ማግኒዚየም የነርቭ ስርዓት ውስጥ ኤክሳይቶቶክሲሲቲ እንዳይከሰት የመቆጣጠር የመከላከል ስራን ይሰራል። ኤክሳይቶቶክሲሲቲ የነርቮች የኒውሮኖች ከሚገባው በላይ መነቃቃት ነው። በእንዲህ አይነት መንገድ ነርቮች ኒውሮኖች ሲነቃቁ አንደኛ ቅጽበታዊና ድንገተኛ ህመም መጠዝጠዝን ሊያስከትሉ ይችላሉ። ከፍ ሲልም ኒውሮኖችን ነርቮችን ሊጎዱ ዳሜጅ ሊያደርጉ ይችላሉ። በእንዲህ አይነት ስርዓት ጉዳት እንዳይከሰት ማግኒዚየም የመቆጣጠር ስራን ይሰራል። ምስር ክክንና ድፍን ምስርን መመገብ ለሰውነታችን በቂ ማግኒዚየም በማቀበል ከላይ የጠቀስኩትን ጥቅም ይሰጣል። አራተኛ፣ አቮካዶ። አቮካዶ በውስጡ ጤናማ የሆኑ ሞኖ አንሳቹሬትድ ፋት ተብለው የሚጠሩ ፋቶችን ይዟል። እነዚህ ፋቶች የነርቮችን የተለያዩ ክፍሎች ማይሊንን ጨምሮ እንዲገነቡ እንዲታደሱ ያግዛሉ። ከዛ በተጨማሪ አቮካዶ በውስጡ የተለያዩ የቢ ቪታሚን ቤተሰብ የሆኑ ቪታሚኖችን እና ቪታሚን ኬን ይዟል። አምስተኛ፣ አረንጓዴ ሻይ። አረንጓዴ ሻይ እጽዋቶች ውስጥ በተፈጥሮ የሚገኙ ኬሚካሎችን ይዟል። ከያዛቸው የኬሚካል አይነቶች መካከል ኤፒጋሎ ካታኪን ጋሌት ተብሎ የሚጠራውን የፍላቪኖይድ አይነት ይዟል። ይህ የፍላቪኖይድ አይነት በበርካታ ጥናቶች በሰውነታችን ውስጥ ሊከሰቱ የሚችሉ የጎጂ ሞለኪውሎች ኬሚካላዊ ለውጥን አስቀድሞ የመከላከልና የማምከን ብቃት እንዳለው ማረጋገጥ ተችሏል። በሰውነታችን ውስጥ ከሚካሄዱ የጎጂ ኬሚካሎች ኬሚካላዊ ለውጦች ነርቭን ጨምሮ መላው ጤናን ሊያቃውሱ ይችላሉ። ከላይ የጠቀስኳቸውን ምግቦችና መጠጦች ዕድሜያችን እየጨመረ ሲመጣ አዘውትሮ መመገብ ከነርቭ ጋር ተያይዞ ለሚከሰቱ የጤና እክሎች የመጋለጥ ዕድልን በእጅጉ ይቀንሳል። ቪዲዮውን ጠቃሚ ሆኖ እንዳገኛችሁት ተስፋ አደርጋለሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። ሰላም ለእናንተ ይሁን።